ለምሳሌ ደቡብ ውስጥ ያሉ ክልሎች ወይም ብሔሮች ያው ክልል የሚደራጀው የሚዋቀረው በአሰፋፈር፣ በቋንቋ፣ በመልክዓ ምድር አቀማመጥ ልዩ ነገሮችን ከግምት አስገብቶ ነው። ለምሳሌ ደቡብ ውስጥ ያሉ ብሔር ብሔረሰቦች የክልል ጥያቄ ማቅረብ ይችላሉ። ባለሳሳት ህገ መንግስቱ አንቀጽ ስንት ላይ ነው የሚፈቅድላቸው? አንቀጽ 39(3)ን ብታነቡ አንቀጽ 39 አንቀጽ 39(4) ሀን ብታነቡ ይነግራቸዋል። ምን ይላል? አንቀጽ 4 የብሔር ብሔረሰቦች ህዝቦች የራስን እድል በራስ የመወሰን እስከ መገንጠል መብት በስራ ላይ የሚውለው ሀ ይላል። የመገንጠል ጥያቄ በብሔር ብሔረሰቡ ወይም በህዝቡ የህግ አውጪ ምክር ቤት በ2/3 ድምፅ 66% ተቀባይነት ማግኘቱ ሲረጋገጥ የፌዴራሉ መንግስት የብሔር ብሔረሰቡ ወይም የህዝቡ የምክር ቤት ውሳኔ በደረሰው በ3 ዓመት ጊዜ ውስጥ ለጠያቂው ብሔር ብሔረሰብ ወይም ህዝበ ውሳኔ ሲያደራጅ የመገንጠሉ ወይም ደግሞ በህዝበ ውሳኔው አብላጫ ድምፅ ሲደገፍ የሚሉ ናቸው። የራስን እድል በራስ የምትወስኑ እንግዲህ በአንቀጽ 39 ነው። ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ ራሱን የማስተዳደር ሙሉ መብት አለው። ይህ መብት ብሔሩ ብሔረሰቡ ህዝቡ በሰፈረበት መልክዓ ምድር ራሱን የሚያስተዳድርበት መንግስታዊ ተቋማት የማቋቋም እንዲሁም በክልልና በፌዴራል አስተዳደሮች ውስጥ ሚዛናዊ እኩልና የማግኘት መብትን ያጠቃልላል ይላል። 2 ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ በቋንቋ የመናገር፣ የመጻፍ፣ ቋንቋን የማሳደግና ባህሉን የመግለጽ፣ የማዳበርና የማስፋፋት እንዲሁም ታሪኩን የመንከባከብ መብት አለው ይላል። ማንኛውም አንቀጽ 139(1) ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማንኛውም መልኩ ያለ ገደብ የተጠበቀ ይሆናል ይላል። አንቀጽ 39ን የጻፋችሁ የኢህአዴግ ሰዎች ባላችሁበት የቆመ መኪና ይግጫችሁ። ቁም ነገር ባላችሁበት አላችሁ። እዚህ የኢህአዴግ ሰዎች ያደምጣሉ። ቁም ነገር ከዚህ ቀደምም ነግሬያችኋለሁ። ሰው እንዴት ለተወለደበት ሀገር ክፉ ይሆናል? ለተወለደበት ሀገር ኢትዮጵያን አይመስሏችሁም እኮ። በነገራችን ላይ 46 አንቀጽ 46ን ብታነቡ ህገ መንግስቱን አንባችኋል። በደርግ ጊዜ የኖራችሁ ሰዎች አሁን በደርግ ጊዜ የግዛት ይገባኛል፣ የወሰን ይገባኛል ጥያቄዎች ነበሩ። እኔ ስላልነበርኩኝ አላውቅም። የደርግ ጊዜ ሰዎች አላችሁ፣ የወሰን ይገባኛል ጥያቄዎች ነበሩ። በክፍለ ሀገር የተዋቀረ ጊዜ ነው። ወሎ ክፍለ ሀገር፣ ሸዋ፣ ባሌ፣ አርሲ ምናምን ነው። የወሰን ይገባኛል ግጭቶች ነበሩ አለ። በደርግ ጊዜ ያላችሁ በደርግ ጊዜ ነበር እንደዚህ አይነት ነገር። አንቀጽ 46 ነው ባልሳሳት፣ አንቀጽ 50 ነው 48 ይውላችሁ። አንቀጽ 48 እግዚአብሔር ያሳያችሁ ምን ይላል መሰላችሁ? አንቀጽ 48 የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል። የሚመለከታቸው ክልሎች መስማማት ካልቻሉ የፌዴሬሽኑ ምክር ቤት የህዝብን አሰፋፈርና ፍላጎት መሰረት በማድረግ ይወስናል። በዚህ አንቀጽ ንዑስ አንቀጽ 1 መሰረት የቀረበ ጉዳይ ከ2 ዓመት ባልበለጠ ጊዜ ውስጥ በፌዴሬሽኑ ምክር ቤት የመጨረሻ ውሳኔ ይሰጥበታል። አሁን ለምሳሌ እኔ የእያንዳንዳችሁን ሳይኮሎጂ ስለማቅ እኔ እናንተ አስተዳዳሪ ብሆን የፋኖ ደጋፊዎችን ባህሪ አውቃለሁ፣ የኦነጎችን አውቃለሁ፣ ቲፒኤልኤፎችን እያንዳንዳቸውን ስለማቅ ከባህሪያቸው በመነሳት ህግ ጽፋለሁ ወይም ህግ አጽፋለሁ። እኔ አሁን ገዣችሁ ብሆን ፋኖ በዚህ ጉዳይ ላይ እንደዚህ አይነት ጥያቄ ያነሳ እንደሆነ ጉዳዩ በእንትን ምክር ቤት ይታያል ብዬ ሰነቅራለሁ። ቲፒኤልኤፍ በዚህ ጉዳይ ላይ እንዲህ ያለ ጥያቄ ወይም ደግሞ ቅሬታ ያነሳ እንደሆነ ይህ ፖለቲካዊ ነው። በሌላ አባባል
ሙሉ አረፍተ ነገሩን ብታዩት ፓስት ቴንስ ነው። ፓስት ቴንስ እና ፊውቸር ቴንስ ነው። ያው ጊዜ በሶስት ይከፈላል ታውቃላችሁ። ፓስት ቴንስ አለ፣ ፕሬዘንት ቴንስ አለ፣ ፊውቸር ቴንስ አለ። ኃላፊ ጊዜ፣ አሁን ጊዜ፣ መጪው ጊዜ። አንቀጽ 48ን ብታነቡት ሙሉ በሙሉ እንደም ከ90% በላይ ፉል ኦፍ ፊውቸር ቴንስ ነው። ገና ለገና በሁለት ግዛቶች መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ በምን አወቃችሁ? ይሄ ዲቫይድ ኤንድ ሩል ይሄ ከፋፍለ ግዛው የሚለውን ሲስተም አስቀድሞ ህገ መንግስቱን ከመጻፉ በፊት ነው የተዘጋጁበት። በአማራና በትግራይ መካከል፣ በወላይታና በሲዳማ፣ በኦሮሚያና በሲዳማ፣ በእንትንና በእንትን መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ ምንገላግላችሁ እኛ ነን ነው የሚሏችሁ። ማታነሱ ከሆነ የተሶከኛ እናነሳለን። ዛት እናንተን እርስ በርሳችሁ ስናባላችሁ እኛ እድሜያችን ይረዝማል ነው። ዲቫይድ ኤንድ ሩል ያ ነው እኮ ሌላ እንትን የለውም። አማራ ጋር ትሄዳለህ፣ ይሄ ግዛት ይገባኛል ብለህ አንሳ ትላለህ። ሰላም ከሆነ ራሱ ማለት ነው። ትግራይ ጋር ትሄዳለህ፣ ይሄን ጥያቄ አንሳ ትለዋለህ። ከዛ ደግሞ አንተ ገላጋይ ትሆናለህ። አማራና ትግራይ ሰላም ሲሆን እንደገና ወደ ደቡብ ትሄዳለህ። በግዛት ይገባኛል ጥያቄ እንዲሻኩቱ ታደርጋቸዋለህ። ከዛ ደግሞ የፌዴሬሽን ምክር ቤት ይመጡልሃል። ምስኪኖች ናቸው እነሱ፣ ዶሲ ይዘው ይመጣሉ። ከዛ ትዳኛቸዋለህ አንድ ሀገር ላይ እየኖርክ። ስለዚህ መሆኑ ይሄ የብሔር ፖለቲካ ቅድም ሲል አስታውሱን ብያቸው ነበር። የብሔር ፖለቲካ ኢትዮጵያ ውስጥ ቢያንስ እንዲደበዝዝ ይሄ የዜጎቻችን እዚህም እዛ መገደል፣ እዚህም እዛ የምታዩቸው እነዚህ አላዋቂ ተንታኞች ከመድረኩ ጠፍተው የሚያውቁ ሰዎች ወደ መድረክ እንዲሞሉ፣ ፖለቲካችን ከብሔር ተነጥሎ ፖለቲካችን በሀሳብ እንዲሆን ከተፈለገ የመጀመሪያው ነገር ማናቸውም ስልጣን ያዘ፣ ኦነግም ያዝ፣ ቲፒኤልኤፍም ያዝ፣ ፋኖም ያዝ። ቲፒኤልኤፍ እንኳን አሁን ስልጣን ከያዝ አይ ዶንት ቲንክ እያንዳንዳችሁን የፈላ ሀውስ ነው የሚከቱት የሚመስለኝ። አይ ቲንክ በደህና ሁኔታ የሚበቅሏችሁ ይመስለኛል። ከሆነ ሴንትራል ገቨርንመንት ወይም የፌዴራል መንግስቱ ነው ጡንቻው መፈርጠም ያለበት። እኔ ጠቅላይ ሚኒስተር ከሆንኩኝ፣ እኔ መሪያቸው ከሆንኩኝ የኔ ጡንቻ ነው መፈርጠም ያለበት። ይሰማል? የኔ ጡንቻ ነው መፈርጠም ያለበት። የፌዴራል መንግስቱ ጡንቻ ነው እንጂ መፈርጠም ያለበት የኦሮሚያ ክልል አይደለም፣ የአማራ ክልል አይደለም፣ የትግራይ አይደለም፣ የወላይታ ወይም ደግሞ የሲዳማ አይደለም። እንደዛ ከሆነማ ክልሎች ራሳቸው ጎረምሳ ነው የሚሆኑት። ስለዚህ መፍትሄው ምንድን ነው? መፍትሄው ሬዲ ናችሁ? በጣም ለመስማት በጣም አትፈልጉትን ንግግር ነው የምናገረው። ሬዲ ናችሁ የብሔር ፖለቲካ አራማጆች? ይሄንን በተለይም ደግሞ ፖለቲካችን ሀሳብ መሆን አለበት። የብሔር ፖለቲከኞች ሰላም እነሱን አስመረሩን ለምትሉ ሰዎች መፍትሄ ነው ብዬ ነው ማስበው። አላችሁ የሰለቻችሁ የብሔር ፖለቲከኞች መገዳደል ሰላም የነሳችሁ ሌላ ነገር እንዳታወሩ። ዓለም ስለ ሳይንስና ቴክኖሎጂ በሚያወራበት ሰዓት ላይ እኛ ስለ ብሔር እያወራን መኖራችን የሰለቻችሁ መፍትሄውን አንድ ልንገራችሁ። መፍትሄው የሚከተለው ነው። ትግራይ ክልልን ለ3 ክፈሉት። አማራ ክልልን ለ4 ክፈሉት። ኦሮሚያ ክልልን ለ4 ክፈሉት። ያ ነው ሶሉሽኑ። በተረፈ ኦሮሚያ ክልልን አፈርጥመ አማራ ክልልን ልክፈል ብትል ኢምባላንስ ኦፍ ፓወር ነው የሚፈጠረው። ግልጽ ነው። ክልሎችን ትናንሾች ነው ማድረግ ያለባችሁ። አርሲ፣ ሸዋ፣ ወለጋ፣ ባሌ፣ እዛ ጋር ደግሞ እንደ ጎንደር፣ እንደ ሸዋ፣ እንደ ወሎ፣ እንደ ጎጃም ራስን ታስተዳድራለህ። ትግራይ ክልልም እንደዚህ ታደርጋለህ። ግን አማራን ብቻ አፍርሰ አማራ ክልልን ብቻ አፍርሰ ሌላው እንዲፈረጥም ካረክ ይሄ ትክክል አይደለም። ኢትስ ኖት ፌር። ይሄ ነው መሆን ያለበት። የከተማ ልጆች ለዚህ ነው መታገል ያለብህ። ካልሆነ እነዚህ ያጠፈዋል፣ እንደ ሀገር እንዳታስብ ያደርገዋል። ግልጽ ነው። መፍትሄው ይሄ ነው። ትግራይን ለ3፣ አማራን ለ4፣ ኦሮሚያ ለ4። ደቡብ ስንት ነው? ለ3 ነው የተከፈለው። ደቡብን በትንሹ 60 ያስፈልጉናል። 60 ፕሮቪንሶች ጥቃቅን ዘንድ በክልሎች መካከል መሆን ያለበት ምንድን ነው? እኔ ብዙ ነኝ ምናምን ነኝ የሚል ክርክር ሳይሆን በክልሎች መካከል ኮምፒቲሽኑ መሆን ያለበት ኢኮኖሚያቸውን በማሳደግ ላይ ነው መሆን ያለበት። ገበሬዎቻችን ምርትና ምርታማነት ላይ ጎበዝ ሆነዋል። በመስኖ እያረሙ ነው። ወደ ሜካናይዝድ ፋርሚንግ እየገቡ ነው። ይሄን ያህል ተማሪዎች ወጥተዋል። ወንጀልን በዚህ መጠን ቀንሰናል እያልክ ነው እንጂ ሪፖርት ማቅረብ ያለብህ
እንደ ጎረምሳ እዚህ ደረቱ ያበጠ ጎረምሳ ይመጣል። እኔ ከዚህ ብሔር ነው የወጣሁት ቆይ ጠብቅ ምናምን የሚል እንደዚህ አይነት ሀገር ውስጥ ሌላ ሀገር እንደሆነ የሚያስብ ነው የተፈጠረብን ያለውና ይሄ በተለይ የኢትዮጵያ ፖለቲካ የሀሳብ ፖለቲካ መሆን አለበት የምትሉ ሰዎች በቀጣይ መስራት ያለባችሁ በዚህ ጉዳይ ላይ ነው። አይ ቲንክ ያስማማል። በተረፈ ግን አማራ ክልል ለአራት ብቻ ከፍለ ሌላውን ማቆየት ተገቢ አይደለም። ኦሮሚያንም ከፋፍለ ሌላውን ማለት ተገቢ አይደለም። ይሄ ነው መፍትሄው። ካልሆነ እንደ ሀገር ነው እኮ የሚያስቡት። ክልሎቹ እንደ ሀገር ነው የሚያስቡት። አስደምጣችኋለሁ። ደብረጽዮን ገብረ ሚካኤል እኮ ከትላንት ወደ ቲፒኤልኤፍ ያወጣው መግለጫ ሰምታችኋል። አደገኛ ወደሆነ ሁኔታ ውስጥ ነው የምንገባው ይላችኋል። አደገኛ ወደሆነ ሁኔታ ውስጥ ይላችኋል። ክልሎች ዛሬ እንደ ክልል አይደለም አክት የሚያደርጉት እንደ ሀገር ነው። ዜጎቻችን ዛሬ ኢትዮጵያ ከነገ ወዲያ ምን ትሆናለች ስጋት ውስጥ ነው ያሉት ወገኖቻችን። ስለዚህ እነዚህ የምታያቸውን የብሔር ፖለቲካ ተጠምቆ ያደጉትን እንደዚህ ነው ቋንቋቸውን እንደብላልቀው ቁጭ የምታደርጉ። ከዛ በኋላ ፖለቲካውን የሀሳብ ታደርጋለህ። የተሻለ ሀሳብ ያለው ሀሳቡን ይሽጥ። በየ5 ዓመቱ የሚደረግ ምርጫ ስልጣን ያዝ። የፌዴራሉ መንግስት አምባገነን እንዳይሆን ደግሞ ገና ለገና ክልሎች ለ4 ለ5 ተከፋፈሉ ብለህ ደግሞ አምባገነን ደግሞ እንዳይሆን ደግሞ ህግና ስርዓት መተማመኛ ያስፈልጋል። ምክንያቱም ክልሎች የተረስት ይሹ አለባቸው፣ መተማመኛ ይፈልጋሉ። ኦኬ እኛ ካነስም በኋላ የፌዴራል መንግስቱ ጡንቻ ከጠነከረ በኋላ እንደፈለገ ሊቆላኑ ምናምን እንዳይሉ ህግና ስርዓት መያዝ አለበት የሚል እምነት አለኝ። ኦኬ ፖለቲከኞች ካላችሁ ከአሁን ሰዓት ጀምሮ ማስገባት ጀምራለሁ። የመጨረሻ ነገር የቲፒኤልኤፍን ጉዳይ ላቀርብላችሁ። አንዳንዶቻችሁ ስም ትጠራላችሁ። እንትና ሰደበህ ምናምን ትሉኛላችሁ። አሁን እዚህ ጋር ማቀው እኔ አንድ ሰው የኦሮሞ ልጅ ቢሰድበኝ የኦሮሞንም ሶሻል ሚዲያ ላይ ማቀው በአንድ ጋጥ ወጥ ልጅ አይደለም። ኦሮሞን ማቀው እኔ ኦሮሞነትን ማየው ራጁ ላይ ነው። ኦሮሞነትን ማየው አያና ላይ ነው እንጂ አንድ እዚህ ጋጥ ወጦች እናንተ ስለተሳደባችሁ እኔ እንደዚህ አይነት ልጅ አስባችኋል? እኔ አሁን ወንድ ልጅ ሆኜ እዚህ ጋር ፎቶ ሰቅዬ ሰው ስሳደብ አማራነትን ማየው በአማራ ስትሮንግ ነው፣ በአማራ ዩናይትድ ነው፣ በእነ አኪላ ነው። እንደዚህ የወጡበትን ማህበር ትግራዋይነትን ማቀው እኔ በእነ ሳሚ አክሱማይት ነው እንጂ እናንተ ራሳችሁን አንድ ጋጥ ወጥ ሰው እንደዚህ ያለበላችሁ ምን ህዝቡን እንድሳደብ ነው? ያን ከኔ ጠበቃችሁ ነው ወይ? ፎቶ ሰቅዬ እንድሳደብ ፈልጋችሁ ነው? ተቸገርን እኮ እንደው እኮ ግራ ገባን እኮ። እና እንደዚህ አይነት ነገሮች አትንገሩኝ። እኔ ምን ሆናችኋል? እኔ እኮ ኃላፊነት የሚሰማኝ ልጅ ነኝ። እኔ ህዝብ የሚያቀኝ ሰው ማቅ ነገ በህዝብ በተሰበሰበበት ቦታ ላይ መቀመጥ ማወራ ነገ መንገድ ላይ ስታዩኝ ቴዲ ያውና ነው የምትሉኝ እንጂ ያው ባለጌው ጋር ተወጡ ተሳዳቢው አሳዳጊ የበደለው ቴዲ አትሉኝ። እርግጠኛ ሆኜ የምነግራችሁ እንደዛ ያላችሁን ሰዓት ነው ሞቴ የምጠነቀቀው። ለሳ ነው እንጂ አሁን እንደዚህ የሰው ፎቶ እንዲህ የምታደርጉ ወንዶችም ካላችሁ ተጠንቀቁ። ወንድነት ትርጓሜው እንዴት እንደሆነ አላውቅም። በዚህ በያዝነው ክፍለ ዘመን በዚህ በያዝነው ዓመት ትርጓሜው ተለይቷል። ወንድነት እንደዛ አይደለም። ኦኬ ወደ ትግራዋይ ልመልሳችሁ። ከዛ በፊት የዛሬ ስንት ጊዜ ነው ጥምቀት የተከበረው መቼ ነው? ስንት ጊዜ ነው ጥምቀት ከተከበረ? ትዝ ይላችኋል? የፕሬዝዳንት ታዬ አጽቀሥላሴ ንግግር ያስደመጥኳችሁ ሰዓት ማናችሁም ያልሰማችሁ ሰዓት ምናልባትም ጎንደር ክልል የመሆኗን ነገር ጎንደርን ክልል ለማድረግ እንቅስቃሴዎች ስለመኖራቸው ለመጀመሪያ ጊዜ ያስደምጫችሁ ነበር። ትዝ ይላችኋል? እሱ ንግግር እስኪ ላስደምጣችሁ። ትዝ ይላችኋል? መቼ ነው ጎንደር የሆነው ክልል ጥምቀት የተከበረው? ጥምቀት 11 ጥቅምት 11 2017
ጥር 11 ኦኬ ጥር ኦኬ 4 ወር አገኘሁት። ኦኬ ትዝ ይላችኋል ፕሬዝዳንት ታዬ አጽቀሥላሴ ጎንደር ሄደው ጎንደር ጥምቀት በዓል ሲከበር ያደረጉትን ንግግር ሳስደምጣችሁ ትዝ ይላችኋል? ጊዜው አሁን ነው ብሎ የተናገሩትን ነገር የምታስታውሱ አላችሁ? ያስደምጥኳችሁን እስኪ ላስደምጣችሁ። ቴዲ ኦሮሞ ጠልነ ወይ? አረ እባካችሁ ንገሩልኝ። እኔ ኦሮሞን አይደለም የምጠላው፣ አንተ ነህ የምታስጠላኝ ነው ወይስ እኛ የሚለው ነገር ከሜሞሪ ላይ ዴሊት ተደርጓል እንዴ? አንተ ታስጠላኛለህ። ብሔርተኞችን የኔ ያለ ብሔረሰቦችን የሚወድ የለም። የኔ ፕሪንሲፕልም አይደለም። እኔ በግለሰብ ነው ማናግራችሁ። አንተ ልጅ አንተ ነህ የምታስጠላኝ። ስለዚህ ለምን ትጠላኛለህ ቴዲ ብለህ አናግረኝ እባካችሁ፣ ንገሩልኝ። እናንተ ማደረቁኝ እኮ ብሔርተኞች። ታቅለሸለሸኛለህ እለዋለሁ፣ እኛን ትጠላለህ ይለኛል። አንተ ታስጠላኛለህ። እንደው ሚስቱ ካለሽ ንገሪው እባክሽ። የዚህ ልጅ ቴዲ እኮ እያለ ያለው አንተ ነው ታስጠላኛለህ እያለ ያለው እኮ። የማታ ከ3ኛ ክፍል እኮ ትምህርት አቋርጦ እኮ አስቸገረን እኮ። እንዴት አድርጌ ላስረዳ እኮ በዝ እኔ የሚል እኮ የለም እኮ እንትናቸው ውስጥ የለም። እኛ ብለው ነው የሚሰሙት። እባካችሁ መልሱልኝና እኛ ብለው ሲያናግሩኝ እኔ እንደዛ አላወራም። ስሙ አግኝቼዋለሁ። ይሄ ንግግር ምናልባትም ጎንደርን ክልል ለማድረግ ፍንጭ ሰጪ ነበር። እስኪ ስሙት። ቅድም በእውቀትና በጥበብ መንገድ ብቻ ነው መሆን ያለበት። ምክንያቱም ውጣ ውረድ፣ ግጭት ያጎላል እንጂ አይሞላም፣ ያከስራል እንጂ አያተርፍም። ከጎንደር የተሻለ ደግሞ የሚያውቅ ማንኛውም ማህበረሰብ የለም። ስለዚህ ሰላማችሁን አጽንታችሁ ያዙ። ሰላምን ካጸናችሁ ጎንደርን እጅግ የደመቀች ከተማ ለማድረግ የተዘጋጀ አመራርና መንግስት ስላለ እድሉን ተጠቀሙበት። ይህ አያመልጣችሁ። እድሉን ተጠቀሙበት ማለት በደንብ አድማጭ ለሆናችሁ ሰዎች 1966 ላይ የጦር ኃይሎች ኢታማዦር ሹም የወቅቱ ጀነራል ኤርትራዊ ጀነራል ኢትዮጵያዊ ናቸው። በእርግጥ በአሁኑ ስሌት ሄዳችሁ ኤርትራዊ ናቸው። አማን አንዶም ሚካኤል ጃንሆይ ከስልጣን ከወደቁ በኋላ ከዛ በፊት እንደምታውቁት ተፈሪ መኮንን የኤርትራን ፌዴሬሽን ዲዞልቭ ካደረጉ በኋላ የኤርትራ ፖለቲከኞች እነ ሻዕቢያ አኩርፈው ነው የተነሱት። እነ ሻዕቢያ የተፈጠሩት በዛ ነው። የኤርትራ ፖለቲከኞች አኩርፈዋል። ከዛ በኋላ ለጀነራል አማን ሚካኤል አንዶም መገደል ምክንያት የሆነው ጃንሆይ ከስልጣን ከተወገዱ በኋላ ጀነራል አማን ወደ ኤርትራ ተልከው ህዝቡን እንዲያረጋጉ ንግግር እንዲያደርጉ ታሪክ የምታውቁ በደንብ ታውቃላችሁ። ተላኩ። ሲላኩ አብሯቸው ጀነራል ተስፋዬ ወልደ ስላሴ በወቅቱ የደህንነት ሚኒስትር፣ ለምን እንዳገናኘው ነግራቸዋለሁ። ይህን ነገር የደህንነት ሚኒስትር የነበረው አብሯቸው ሄዶ ነበር እና ጀነራል አማን ያደረጉት ንግግር በትግርኛ ነው። ኤርትራ ለተሰበሰቡት ስቴዲየሙ ስለተሰበሰቡ ሰዎች ጊዜው አሁን ነው አሏቸው። ጊዜው አሁን ነው ሲሏቸው የደርግ ጀነራል ወይም ደግሞ ለመንግስቱ ኃይለማርያም ቅርበት ያላቸው እነዚህ ጆሮ ጠቢዎች መጥተው ሪፖርት ሲያቀርቡ እንዴ ጀነራል አማን አምዶም እኮ የኤርትራን ህዝብ ጊዜው አሁን ነው አሏቸው። አሁን ነው መገንጠል ያለብን እያሉ ነው ሲሏቸው ነው ጥርስ የነከሰውባቸው። በሌላ አባባል ኤርትራ ለመገንጠል ጀነራል አማን ሲያሴሩ ነበር ተብሎ ነው የተወሰደባቸው። ጊዜው አሁን ነው። አይዶን የምናገረው ነገር ምን ያሎቻችሁ እየገባችሁ እንደሆነ። አምባሳደር ታዬ አጽቀሥላሴ ጎንደር ሄደው ጊዜው አሁን ነው ሲሉ ምን ማለት ነው? ጊዜው ምን ማለት ነው? አሁን ነው። ለምን ከ27 ዓመት በፊት አልሆነም? ለምን አሁን ሆነ ጊዜው? ያው ቆቅ አድማጮች ስለሆናችሁ ይገባችኋል። ጊዜው አሁን ነው። ይሄ የዛሬ 4 ወር 5 ወር የነገርኳችሁ ነው። ድጋሚ አሁን እንደገና በአዲስ ስለቀሰቀሳችሁ ነው እያስደመጥኳችሁ ያሉት። እስኪ በደንብ ስሙት። ጊዜው አሁን ነው ይላሉ።
መቀሽ ከተማ ለማድረግ የተዘጋጀ አመራርና መንግስት ስላለ እድሉን ተጠቀሙበት። እድሉን ተጠቀሙበት። የትኛውን እድል? እድሉ ምንድነው? ጎበዝ አድማጭ እንደዛ ነው። እድሉ ምንድነው? ምኑን ነው የምንጠቀምበት? ውጊያ ላይ ያለ ነው እንደ ክልል እንደ ህዝብ። ጊዜው ሲባል ምን ለማለት ነው ብላችሁ ነው መጠየቅ ያለባችሁ። አያመልጣችሁ እንዳያመልጣችሁ። አንዳንዴ በድካም በጾም በጸሎት ትዝ ይላችኋል እንዲህ እያልኩ ስነግራችሁ አንዳንዴ በነገራችን ላይ ፕሬዚዳንቱ ይሄን ነው እንደዛ ነው የሚናገሩት። አንዳንዴ እድል ስሟቸው እስቲ ቆይ በደንብ ደግምላችኋለሁ። ከዛ መጀመሪያ ላስደምጣችሁ። በድካም በጾም በጸሎት ይገኝ ይሆናል። አዋቂዎች ያን እድል ይጠቀሙበታል። ሰነፎች ግን ዝቅ ያረጉታል። በሰነፍ መንገድ አንመራ፣ በብሩህነት እንመራ። ጎንደር የጎንደር ዘመን ስለሆነ እንጠቀምበት እላለሁኝ። አደራ እላለሁ። አመሰግናለሁ። አንዳንዴ አሁን አንድ ሰው መግለጫ እየሰጣችሁ እኔ ጀስቸር በጣም ነው ማነበው፣ ደስ ይለኛል። ሰው እያወራ ምናምን ካለ ምን ማለት ነው? ምንድን ነው የሚነግራችሁ? አንዴ አማራ ስትሮንግ አማራ ዩናይትድ ነው የመንግስት ደጋፊ የሆነ ንግግር ሲናገረው ምን ሰራው ብናጣ አብረን በላን አለ። ይሄን መተንተን አለባችሁ። ምን ለማለት ፈልጉ? ለምንድን ነው የታችኛው ከንፈሩን የበላው? ታየም እንደዛ ነው። አንዳንዴ እድል በጾም በጸሎት ይገኝ ይሆናል። እድሉን ተጠቀሙበት ነው ያሉት። ሰው ምን ለማለት ፈልገው ነው? በሌላ አባባል አሁን ወርቃማ ጊዜ ያለ ለጎንደሮች፣ ይሄ ቢሹት የማይገኝ ወርቃማ እድል ስለሆነ ተጠቀሙበት እያሉ ነው። የዛሬ 4 ወርም የነገርኳችሁ ይሄን ድምፅ አስደምጣችሁ ይሄን ነው። አሁን እናንተ እንዳዲስ ሆነባችሁ። በወቅቱ እናንተ አስታውሳለሁ የሆኑ ልጆችን የሆነ ጉዳይ ላይ ቢዚ ሆናችሁ ነበረ፣ ገንዘብ በመሰብሰብ ነው በምናምን እና የዛን ጊዜ አስታውሳለሁ ሰው እዚህ ያለና አሁን የጎንደር ፖለቲከኞች እንደ አዲስ የክልል ጥያቄ እያቀረቡ ነው። የክልል ጥያቄ ሲያቀርቡ ደግሞ ምንድነው ምክንያታችሁ ብዬ ጠይቄያቸው ነበር። ምንድነው ምክንያታችሁ ስላቸው አንደኛ ልጆቻችን እየተበሉ ነው፣ እየተገፋን ነው። የወልቃይት ጥያቄ ጉዳይ አለ። የወልቃይት ጠገዴ ጉዳይ፣ የሰቲት ሁመራ ጉዳይ። አካባቢያችንን ራሳችንን ማስጠበቅ ካለብን እንደ ጎንደሬ ሆነን ነው ማስጠበቅ ያለብን። ስለዚህ ክልል መሆን አለብን የሚል ጥያቄ ያንሸራሸሩ ነው። ይህን ቢያቀርቡ የፌዴራል መንግስቱ ኖ ክልል መሆን አትችሉም ይላቸዋል። ፕሬዚዳንቱ ይነግሯቸዋል እኮ ጥምቀት ባህር ላይ ነግሯቸዋል። እድሉን ተጠቀሙበት ሲላቸው ጀስት ትንሽ ብቻ ፍንጭ ስጡን፣ ብዙ ጊዜ አይፈጅም። አሁን መልካም አጋጣሚዎች አሉ። አይ ዶንት ኖ መልካም አጋጣሚዎቹ ለምንድን ነው ይገባኛል ለማለት የፈለጋችሁት አንዳንድ ሰዎች ይገባኛል። የጠቅላይ ሚኒስትሩ ሚስት ጎንደሬ ስለሆነች በዚያ ምክንያት ነው ምናምን ጊዜው ወይም ደግሞ አይ ዶንት ይገባኛል የምትሉት ነገር ግን ኦልሬዲ የፌዴራል መንግስት ሰዎች አማራ ክልል ለሁለት ከተቻለ ለ3 እንዲከፋፈል ኦልሬዲ እያሰቡ ነው። ሶዛት አሁን ያለውን ነገር ማርገብ የሚችሉት በዛ ነው። እኔ ደግሞ የምለው አማራ ክልልን ብቻ ለ3 እና ለ4 በመክፈል ሌላውን እንዳለ ማስቀመጥ ወንጀል ነው። አማራ ክልል ለ4 ክልል አድርገው ኦሮሚያ ክልልን እንዳለ ካስቀመጥከው ኢትስ ኖት ፌር። ትግራይን እንዳለ ካስቀመጥከው ኢትስ ኖት ፌር። ተገዳዳሪ ኃይሎች ላይክ ኢምባላንስ ኦፍ ፓወር ይፈጠራል። ጤነኛ አስተሳሰብ ነው።
ኦሮሚያ ክልል የፌዴራል መንግስቱ ሊገዳደር የሚችል ፈርጣማ ጡንቻ ይዞ አማራ ክልልን እንደ ቃቃ አርጋ አድርገው የትግራይ እንትን አድርገን ኖ አንድ ሀገር ላይ የምንኖር የአንድ ሀገር ዜጎች ከሆንን ፌር የሆነ ነገር ነው መኖር ያለበት። ለአስተዳደር ምቹ እንዲሆን ኦሮሚያ ክልልን 4 ታደርጋለህ፣ ባሌ ሸዋ ታደርጋለህ፣ አርሲ ታደርጋለህ፣ ወለጋ ታደርጋለህ። እዛ ለአስተዳደር ምቹ ይሆናል። ደቡብ ክልልን አሁን ካለበት 4 5 እንደገና ከፋፍለው ሄደህ ግን አማራ ክልል ብቻ እንደዚህ እንዲሆን ወይ ክልሉ እንዲከፋፈል ስትል ፖለቲከኞቹ ምን ስታራገቡ ፌር አይደለም፣ ትክክል አይደለም ብዬ ነው ማሰበው። ከሆነ የፌዴራል መንግስቱን ወይም ደግሞ ከዚህ በኋላ ስልጣን ለመያዝ ኃይል መንበሩን የሚቆጣጠሩ ሰዎች ኢትዮጵያም እንደ ሀገር ዛሬ ጎረቤቶቻችን ላሉ እነ ግብጽ እያንጃበቡ ነው። እንደ ሀገር ማውራት እንድንችል መጀመሪያ እነዚህ እንደ ጎረምሳ አክት የሚያደርጉ ክልሎች መስከን አለባቸው። እኔ ወጣሁት 70 ሚሊዮን ህዝብ ነው። 70 ሚሊዮን ህዝብ ከወጣ አካባቢ ለውጠው እረስ ገበሬውን ደግፈው። ሾቪኒስት የሆነ ብሔርተኛ ነው የተፈጠረው። በቃ ምንድነው ምን ይጠቅመናል? እኛ እኮ ብዙ ነን ሚሊዮን፣ ምንድነው ይጠቅመናል? ብሔርተኛ ነህ፣ በጣም ደስ ይለኛል። ብሔርህን ግን በአመት አንድ ጊዜ ህዳር 29 ሊሰጥ ይችላል፣ ወይም ህዳር 30 በለው ወይ ታህሳስ 1 ይሰጣል። በአመት አንድ ጊዜ እኛም ማስታወቂያ እንሰራለን። ቱሪስቶች ይመጣሉ። አለባበስህን፣ አበላልህን፣ ቋንቋህን፣ ስርዓትን አሳየን። ፌስቲቫል ይዘጋጅላል። እኛ እኮ ምናምን እያልክ አንድ ሀገር ላይ የኖርክ እንደ ሀገር አክት አታርግ። ስለዚህ አማራ ክልል ብቻ ሳይሆን መከፋፈል ካለበት ትግራይም፣ ኦሮሚያም፣ ደቡብም ጭምር ነው የሚል እምነት አለኝ። ይሄ ነው መሆን ያለበት የሚል እምነት አለኝ። ይሄ መተንፈስ አለበት። ይሄ ትክክለኛ አካሄድ ነው። ኦኬ፣ የላካችሁ ፖለቲከኞች አላችሁ፣ እያየዋችሁ ነው። አስገባችኋለሁ። መላክ ጀምሮ ከአሁን ሰዓት ጀምሮ የአማራ ክልል ሰላም ይሄን ሰምቼዋለሁ። ይሄን አስደምጫችኋለሁ። እስኪ ይህ የእኔ ጉዳይ አይደለም። ለእኔ ትልቁ ነጥብ ይህንን ለማሳካት ችግሮቻችንን ፈተን አንድ ልንሆን ይገባል የሚለው። በዚህ መንገድ ነው የመደራደር አቅማችንን ልናሳድግ የምንችለው። በእጃቸው እንዳል እኚህ ሰዎች ከፌዴራል መንግስቱ ጋር ሊታኮሱ ነው። ወደ ቲፒኤልኤፍ ጉዳይ ነው የምንሄደው። ኦኬ፣ ይሄ ልናገርና ሰዎችን ላስገባ። ህዝባዊ ወያኔ ሓርነት ትግራይ 1968 የተመሰረተ ፓርቲ ነው። አሁን ለምታዩቸው ፖለቲካን በብሔራቸው እንዲያስቡ አእምሯቸው ለተጠመዘዙ ወጣቶች የአንበሳውን ድርሻ የሚወስድ ፓርቲ ነው። ይሄ ፓርቲ በደል ያደረሰው ሌሎች ብሔሮች ላይ ብቻ አይደለም፣ ኢንክሉዲንግ የትግራይ ብሔር ተወላጆች ላይ ራሱ በእኔ አጠራር ማፊያዎች ይመስሉኛል። ቁም ነገር አንዳንዶቻችሁ አሁን ቲፒኤልኤፎች የበደሉት ሌላውን ነው ትላላችሁ። ቲፒኤልኤፎች ትግራዋይን በድለዋል፣ ትግራዮችን በድለዋል። ትግራዮች አላችሁ ቁም ነገር። ትግራይ ወርቅ ህዝብ ነው፣ በጣም ምስኪን የምትወዷቸው ግን የቀን ጎዶሎ ጥሎባቸው በእነዚህ ሰዎች ይሄ ስትራቴጂክ የሆነ አመራር መስጠት የሚችል ፖለቲከኛ የሌለ ትላንት ከትላንት ወዲያ በነበረበት ሀሳብ ላይ የተቸነከረ ዛሬ የትግራይ እናት አሁን ላለችበት ሁኔታ የትግራይ ወጣቶች አሁን ላሉበት ሁኔታ ላይ የአንበሳውን ድርሻ የሚወስድ ነው። እንዲህ ስል ቀደም ሲል እንደነገርኳችሁ እኔ ፌር በሆነ መንገድ ነው መተንተን የምፈልገው። የሰሯቸው መልካም ነገሮች አሉበት ለመናገር ግን አሁን ባለው ሁኔታ አንድ የፖለቲካ ፓርቲ ከሽፍ ያለው ይላሉ፣ እንደገና ከዚህ በኋላ ላለመክሸፍ ደግሞ ለውጥ አደረኩ ይላሉ፣ በስብሽ ያለው ይላሉ፣ እንደገና ራሳቸው ከሽፍ ያለው ራሳቸው በስብሽ ያለው ሞተናል ተቀብረናል ይላሉ። ራሳቸው ሰው አይቀይሩ፣ ወጣቶችን አያመጡም። አሁን ግን የትግራይ ወጣቶች ምስጋና ለጌታቸው ረዳ ይግባና አይ ቲንክ በተወሰነ መንገድ በቃ ድፍረት እያገኙ ያሉ ይመስለኛል። የተለየ ተለዋጭ ሀሳብ እንፈልጋለን እያሉ ያሉበት ሰዓት ላይ ያለ ነው። እንዳለመታደል ሆኖ እኔ እስከገባኝ ድረስ ከተሳሳትኩኝ ይታረማለሁ። የትግራይ ህዝብም መጀመሪያ ይሄን ፓርቲ ሲደግፈው አንዳንድ አላዋቂ ተንታኞች ቲፒኤልኤፍን ከህዝቡ ጋር ሰፍታችሁ ፖለቲካ ስለምትሰሩ ህዝቡ አማራጭ ስላሌለው ከቲፒኤልኤፍ ጋር ተደረበ እንጂ ኦፍኮርስ
የትግራይን ህዝብ አጠፋለሁ ስትለው ወይም ደግሞ የሆነን ህዝብ አጠፋለሁ ስትለው የሆነ የሚከለልበት ነገር ያስፈልገዋል። እነሱም ፕሮፓጋንዳ ሲሰሩ ሊያጠፉን እየመጡ ነው ብለው ስለሰሩ ህዝቡ ከጎናቸው ሆነ እንጂ የትግራይ ህዝብ ቲፒኤልኤፍን አንቅሮ የተፋው 1993-96 ዓመተ ምህረት ነው። ብዙ ጊዜ እንፍሽፍሽ አጋጥሟቸዋል። መልሰው ራሳቸው ናቸው። አሁን ባለበት ሁኔታ የፕሪቶሪያ ስምምነት ተግባራዊ ይሁንልን፣ የኢትዮጵያ ምርጫ ቦርድ ህጋዊ ሰውነታችንን ይመልስ፣ ካልሆነ ደግሞ አስፈሪ ነገር ይፈጠራል ብለዋል። ይህ አስፈሪ ነገር ምንድን ነው? ያው ጦርነት ነው ማለት ነው። ስለዚህ አሁን ባለው ሁኔታ የቲፒኤልኤፍ ሰዎች ዳግም ወደ ጦርነት ለመግባት እያሟሟቁ ነው። ከሻዕቢያ ሰዎች ጋር ይገናኛሉ። ከዚህ ቀደም የቲፒኤልኤፍ ሰዎች ሲናገሩ እንደሰማችሁት ከፌዴራል መንግስቱ ጋር በፕሪቶሪያ ስምምነት ዙሪያ ላይ እያወራ ነው እየተወያየን ነው ብሎ መግለጫ ያወጣሉ። አዳራቸውን ደግሞ ኤርትራ ይሻገራሉ። ከሻዕቢያ ሰዎች መረጃ ይቀበላሉ። የትግራይን ህዝብ 1968 ላይ ደርግን ለመጣል በተደረገው ትግል ይሄ ካቭለሪ ይሄ ወይም ኢንፋንተሪ እግረኛ ወታደር እንዳደረጉት ሁሉ አሁንም ለሻዕቢያ ዓላማ የትግራይን ህዝብ እግረኛ ወታደር ለማድረግ እየሰሩ ነው ተብሎ በትግራይ ፖለቲከኞች በትግራይ ሊቃኖች ይተቻሉ። እናንተ ምን እንደምትሉ አላውቅም። አሁን ባለው ሁኔታ ቲፒኤልኤፍ መግለጫ አውጥቷል። ግዛቶቻችን ሊመለሱ ይገባል። ከዚህ ባሻገር ደግሞ ወራሪ ኃይሎች ወረውናል። ጦርነት በተደረገበት ጊዜ የውጭ ኃይሎች ተሳትፈው እንደዚሁ ህዝባችንን ጨፍጭፈዋል። በዓለም አቀፉ ፍርድ ቤት መዳኘት አለባቸው። ከምንም ነገር በላይ ደግሞ ህጋዊ ቁመናችን ህጋዊ ሰውነታችን ሊመለስልን ይገባል እያሉ ነው። ካልተመለሰ አንድ ሳምንት ነው የቀረው። ጠቅላላ ጉባኤ አድርጉ ተብሏል። ካላደረጉ ይሰረዛሉ። ከተሰረዙ በእነሱ ንግግር ከሄዳችሁ ይዋጋሉ ማለት ነው። ስለዚህ የምትገቡ ሰዎች በፌዴራል መንግስቱና በቲፒኤልኤፍ ሰዎች መካከል ዳግም ጦርነት ይቀሰቀሳል። ምንድን ነው የምታስቡት? እንዲሁም ደግሞ በአማራ ፋኖና በገዢው ፓርቲ ወይም ደግሞ በብልጽግና ወይም ደግሞ በመንግስት መካከል የተደረገ ያለውን ጦርነት እንዴት አያችሁት ነው? ይሄ ነው። ታፕታፕ ላደረጋችሁ ልባዊ ምስጋና ይድረሳችሁ። ከአሁን ሰዓት ጀምሮ ላኩልኝ፣ አስገባችኋለሁ። ምን አገባህ ይለኛል። አንድ አእምሮ ላይ ብሎን የታሰረ ሰው እንደሆነ ገምታለሁ። ያገባኛል፣ ኢትዮጵያዊ ነኝ እኔ። ማገባኝ በሚስት ወይ በባለሽ ጉዳይ ብቻ ነው። በሀገሬ ጉዳይ ላይ ያገባኛል እና እኔ ካላገባኝ ማን እንዲያገባው ነው? ማገባኝ በቤትህ ጉዳይ ብቻ ነው። ከሚስት ጋር ከባልሽ ጋር የምታደርጊው ነገር ብቻ ነው እንጂ በተረፈ ያገባኛል። ሌላ ጥያቄ አለ? ሌላ ጥያቄ? ቴዲ ልታሸማቅ ነው? ማሸማቀቅ እንዴት እንደሆነ ያስተማርኩ ሰውዬ ጭራሽ ብሔርተኛ ላይ ያሸማቀኝ መድኃኒዓለም ወይ። እሺ ሌላ ጥያቄ? አሜን አሜን። አብሮ ይመቸን፣ አብሮ ይመቸን። እሺ ስለ ጎንደር ግን ለእኛ ተው። እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። ማነህ አንተ? የማን ልጅ ነህ? የት ነው የተወለድከው? የት ነው የተወለድከው? ለአንተ የምትወልህ የግል ኑሮህን ብቻ ነው። አንተም በግል ኑሮህ ብቻ አይመለከተኝም። በራስህ ዛቢያ ተሽከርከር። በተረፈ እሺ ሌላ ጥያቄ? ሌላ አንተ ሚዛንህ ወዴት ያዘነብላል? እኔ ምንም ታዛቢ ነኝ። ማህበረሰብ ውስጥ ምርመሰመስ ትንሽዬ እንደ ትል ነው አክት ማድረግ። ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ትል ወይም ትንሽዬ ልጅ ኤርትራዊ ነህ ወይ? አይደለሁም፣ ኤርትራዊ አይደለሁም። የኔ ቪዲዮዎች ኤርትራ አስመራ ውስጥ እዚህ የሚደረጉ ውይይቶች በስክሪን ሪከርድ እየተደረጉ እዛ እንደሚሸጡ ነግረውኛል። ይመቻችሁ። ሰላም ብያለሁ። አይ ዶንት ኖ ይሄ መቼ እንደሚደርሳቸው አላውቅም። ይሄኛው ዛሬ ማወራው ስክሪን ሪከርድ ያደርጉና እዛ ይሸጡላችኋል። በተረፈ የኔ ቪዲዮ እዛ ከመታየቱ ውጪ ሌላ ነገር የለኝም። ሌላ ጥያቄ አለ? እንዋጋ በጦርነታችን። እሺ ሌላ ጥያቄ? ቴዲ ኦሮሞ መቼ የሚከፋፈል አይመስልም። ኦሮሞማ ለምን ይከፋፈላል? ኢትዮጵያን በመጠበቅ ሂደት ውስጥ የአንበሳውን ድርሻ የወሰደ ህዝብ እኮ ነው ኦሮሞ። ቆሎ ጓደኛ አረኳረ
ቆሎ ጓደኛ አርኳር ህዝቡን ከ3ኛ ክፍል የማታ ታቋርጣለህ፣ ፖለቲካ ትተነትናለህ። በቃ ህዝብና ፖለቲካ መለየት አትችልም። ኦሮሞ ትልቅ ህዝብ ነው እኮ በቃ አንተ ቆሎ ጓደኛ ሆናል። ስለ ሚሊዮን ህዝብ ነው የምታወራው። ክልሉ ነው። ክልሉ ግን ሌላው ከተከፋፈለ፣ ደቡብም ከተከፋፈለ፣ ኦሮሚያም ለአስተዳደር ምቹ እንዲሆን አራት ቦታ መከፋፈል አለበት። እሺ ክልሉ ለአስተዳደር ምቹ እንዲሆን ነው እንጂ ሌላ ነገር የለውም እኮ። መፍትሄው ቅድም ያልኩት ነው። መፍትሄው ቅድም ያልኩት ነው። እንትን ብያለሁ። ኦኬ ታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። መጀመሪያ በኦዲዮ የሚያወሩ ሰዎችን አንድ ሁለት ላስገባና ከዛ እንቀጥላለን። ጀነራል ሱሞሮ ዲልቺቾ። አቤት ዳሊቾ ይላል። እሺ ሰላም ነው? ይመስገን። ይሄ ሁሉ ያንተ ስም ነው አይደል? አዎ ቤተኛ አድርጋኝ ነበር። አካውንቴ ስለተዘጋ በሌላ ስለማጣው ነው መሰለኝ። ብዙ ቀን ጠይቄሃለሁ። ኧረ አረሳም። እኔ አረሳም። ጥሩ ጥያቄዎችን አንስታ ለ3 ሳምንት እየተመላለሰ ነበረ። እኔ ቤት ታፕ የሚያደርገውን እንኳን አረሳም። እንኳን እኔ ቤት ገስት ላይ ተቀምጦ ያወራውን እኔ አረሳም። በቤቴ የሚነሳው ሀሳብ በጣም ምርጥ ሀሳብ ነው። ትልቅ ቻናል ያላቸው በሳተላይት በሚያሳልፉት ሊተላለፍ የማይችል ነው። እኔ ቅራኔ ያለኝ በንቴ ቤት ዛሬን ብሔርን ወክሎ መሳደብን እንደከለከልከው ሀሳብ አንስተሃል፣ ጥያቄዎችን አንስተሃል፣ ከደርግ ጀምራ አንስተሃል፣ እስከዛሬ ያለው ወደፊት ሲምነው አንስተሃል። በዚህ ሀሳብ ላይ አንድ ገባ ፖለቲከኛ ተንታኝ ብሎ ራሱን ገምቶ የመጣ ችሎታውንም ያሳይ። በአንተ በተነሳ ሀሳብ ላይ መልስ ሲሰጥ በጎንዮሽ እንደ አህያ መራጋጥ ይቆም። ይሄን ብታስቆም አንተ ያነሳው ጥያቄ ሌላ፣ የኔ አማርኛ መሰባበር ላይ ጥያቄ ይፈጥራሉ፣ ከኔ ተቀጥሎ ይነሳሉ። መስፍኔ እንዲያለ ክሌ እንዲያለ ይሄ ማስቆም ነው። ለምን ይሄ ኳሊፋይድ ሚዲያ ነው፣ ትልልቅ ሰዎች ያያሉ። ያነሳው ጥያቄ ጥሩ ነው ለማለት ነው። ስላስገባኝ አመሰግናለሁ። ያው እንቀጥላለን ማለት ነው። እሺ ከገባህ አይቀር ሐሳብህ ምንድነው? ቴንክ ዩ ከልብ አመሰግናለሁ። እውነት ለመናገር የኔ ሐሳብ ሲጀመር በዛሬ ውይይት ላይ መሰለፍ ነው ያነሳቸው ጥያቄዎች ላይ አንድ ያልከው ሊድበት ሳርሰው የተናገረው ንግግር እውነቱን ነው። እውነት ለመናገር እውነቱን ነው ያለው ነገር የብዙዎቹ ችግር ነው። እንዳልኳቸው እኔ ቤት ማንም እናቱ የወለደችው እናንተ የምትፈሩት የምትንቀጠቀጡላቸው የምትሸኑላቸው መተው የወጡበትን ማህበረሰብ እንኳን በአጸያፊ ሁኔታ አይናገሩም። እዚህ ቤት ይሄ ማልደራደርበት መርሄ ነው። ኦሮሞ ሆን ከአማራ ነኝ በል ትግራዋይ ነኝ ምናምን እዚህ ቤት ለምን እስከ 7 ድረስ 7 ትውልድ ኦሮሞ አትሆንም? ኦሮሞን እንኳን በአጸያፊ ሁኔታ የመናገር መብት የለም። የኔ መርህ ነው። ግን ይህን ካልኩኝ በኋላ ግን ፖለቲከኞቹ እንዳልከው ትክክል ነው። በሀሳብ ላይ ያለ ማውራት ችግር አለ። አሁን ለምሳሌ እሱ ሲናገር ሀሳቡን ትቶ አማርኛ ቃላቶቹ ላይ ማላገጥ ምናምን ይሄ ፖለቲካ አይደለም። ይሄ ዝም ብሎ ለጊዜያዊ ሆያው አንዳንዱ ለጊዜያዊ ሆያው ጀስት አርጊውመንቷን ብቻ አሸንፎ አመል ማለጉም ያስጨፍረው በቃ መሄድ አለ። እነሱ ናቸው። አንዳንዱ ደግሞ ምንም ተናገር ምንም ከአንደበት የወጣውን ወስዶም ይተነተናሉ። ጎበዞች አሉ። እውነት ለመናገር አብዛኞቹ ጎበዞች ናቸው። እና ያልከው ነገር ትክክል መስተካከል ያለበት ነው። በአጀንዳው ላይ ማውራት ነው። ትክክል ያነሳ ያለው አጀንዳ ሀገራዊ አጀንዳ። ሌላ ማሳሰቢያ ያለኝ ከማንም ብሔር 2 ዲግሪ ያለኝ ህግ 3ኛ ዲግሪ ሪሰርች እየሰራው ነኝ ብሎ ይመጣሉ ከሰነጠለ ሀገር ሐሳቡ ላይ ትቶ እኔ ካቆምኩበት ነው የሚነሱት። የኔን ሐሳብ ነው የሚተነትኑት። የኔን ደክመት ነው አይደለም። እኔ እንደ ችሎታዬ ተንትኛለሁ። የቤቱን ሐሳብ አንተ የተሻልክ ተማርክ ካሁን ደግሞ በተሻለ ሁኔታ በመተንተን ወደ ሶሉሽን እንሄዳለን። ይሄ ላይ ቢሰመርበት ጥሩ ነው። ምክንያቱም እኔ ባለፈው ኮአሊሽን ጥያቄ አሊያንስ ጥያቄ አንስተሃል። ጥቅሙ ምንድነው? ጉዳቱ ምንድነው? መልሶ አለ አንተ ጋር ምን ጥቅም ነው የምናገኘው ብለህ አንስተሃል ብዙ ነገሮችን። ዛሬ ደግሞ ጎንደር ክልል ብላል። ጎንደር ክልል የሚለው ጥያቄ ላይ ጎንደር ብቻ አይደለም። እሱ አጀንዳ አይደለም። እሱ አጀንዳ ሳይሆን እንደ ቦፍ በረልኩኝ እንጂ ሙሉ አጀንዳ ይዤ ላወራው አይደለም። ለምን ፌር ስላልሆነ በቃ ውይይቱ እና አማራ ክልል የተሰራ በዛ ሐሳብ ላይ ሄድበት በፌር በነሳ ሐሳብ ላይ
እሺ አዎ በነሳ ሀሳብ ላይ እኔ በአውዲዮ ብቻ ሳይሆን በቪዲዮ የሚገባ ሰው ነኝ። ሰፊው ውይይት ላይ ውይይቱ ቀጥሎ ከሆነ አማራ ክልል በክልል የመደራጀት ጥያቄ አንስተዋል። የውጊያውንም አንስተዋል። እንዴት እየሄደ ነው መንግስት? ላስታውሳችሁ የምትሄዱበትን ጉዳይ የመጀመሪያው በፌዴራል መንግስቱና በፋኖ ኃይሎች መካከል ውጊያ እየተካሄደ ነው። ይህን ታውቃላችሁ አይደል? በደንብ ይህን ታውቃላችሁ። የመንግስት ሰዎች እያጸዳናቸው ነው፣ የፋኖ ኃይሎች የት ናቸው ያሉት እያለን እየለቀምን ያለ ነው ይላሉ። የፋኖ ኃይሎች በበኩላቸው የመንግስት ኃይሎችን እየማረክን መሳሪያ የተቀበለን የታጠቀን ወደፊት እየገሰገስን ነው ይላሉ። አሁን ያለውን የአማራ ክልል ላይ በመንግስትና በፋኖ መካከል የሚደረገውን ውጊያ እንዴት ትገነዘቡታላችሁ ነው። ሁለተኛው የቲፒኤልኤፍ ሰዎች ያወጡት መግለጫ አለ። የብሔራዊ ምርጫ ቦርድ ህጋዊ ቁመናችን ላይ ካልመለሰን ድጋሚ አንመዘገብም። ምክንያቱም እኛ አንጋፋ ፓርቲ ነን፣ 1968 የተመሰረተን ፓርቲ ነን፣ እንደ አዲስ አንመዘገብም። በአስቸኳይ ህጋዊ ሰውነታችን ካልተመለሰልን በጣም አስደንጋጭ ነገር ይፈጠራል ብለዋል። ይሄ ነገር ምን ማለት ነው? እሱን እስቲ እሱ ላይ ሄድበትና ከሁለት አንዱ ላይ ጀምርበትና ወደ ወንድሜ ወደ ፋክት ኒውስ ሄዳሉ። አዎ በእኔ አስተሳሰብ ነው። በእኔ አስተሳሰብና በእኔ ኪሎ ነው ሀሳቡ። አማራ ክልል ላይ የሚደረገው ውጊያ የመንግስት ኃይሎች ያጠፋሉ ከሚለው ይልቅ ውጊያውን የሚያጠፋው ክልሉ ላይ ያሉ ጥያቄዎችና ውስጥ ላይ ያለ መከፋፈል ነው። ክልሉ ላይ ያለውን ኃይል ሊያጠፋ የሚችለው ኃይሉን ብቻ ሳይሆን አማራነትንም የአማራንም ጥቅም አስከብራለሁ ብላ የወጣውን ሊታሳጣ የምትችለው ባለፈው ሳምንት 3 እሁድ አንስተዋል። በዛ ላይ የተፈጠሩ አሊያንሶች አማራ ህዝብ በጦርነት መልሶ የያዛባቸው ግዛቶችን ታስረክባለ። ቀጥታ ወደ ኤርትራ ለመሄድ ስትሄድ ደግሞ ኤርትራ መንግስት ቅድም በወንጀለኞች ፍርድ ቤት ትግራይን ስለወጋ ብላል። በወንጀለኞች ፍርድ ቤት ኤርትራ መንግስት እንዲከሰስ ጥያቄ ማቅረብ ያለበት የኤርትራ ህዝብ ነው፣ ከትግራይም ከኢትዮጵያ ህዝብ ይልቅ ከአማራ ህዝብ ይልቅ። ምክንያቱም ለአመታት 75% ስደተኛ ሆኖ እንዲኖር ያደረገ መሪ ነው። ከዓለም የገነጠለ መሪ ነው። ወደ ቴክኖሎጂ እንዳይመጡ ወደ ዓለም እንዳይመጡ ያደረገ ነው። ይሄ የኤርትራ አዲሱ ትውልድ ምናልባት ብርጌድ ሐመዱና ሰማያዊ አብዮት ሊወስን የሚችል ነው። ወደ ትግራይ ክልል ከመጣን ህወሓት ቀድሞ እንትን ላይ ካልመጣሁ የሚለው ነገር ጥሩ አይደለም። ምክንያቱም ምን መሰለህ አያስካሂድም። ምክንያቱም የአዋሳ ጉባኤ ካየህ ብልጽግና ፓርቲው ከመመስረቱ በፊት በመደመር ላይ የመጀመሪያ በጣም የሚመስጥ አስተያየት የሰጣውና መደመርንም ለውጡንም የደገፈው ትግራይ ነው። ከዛ ንግግር ውስጥ ደግሞ ቲፒኤልኤፍ ነው። ከዛ ንግግር ውስጥ የደብረ ጽዮንን ኢሱ እያለ በየደቂቃ እየበረረ እንዴት አድርጋ ነው ይሄን ሰይጣን የሆነ ሰውዬ ያግባባው? አብይ ሊታመን የማይችል ለውጥ አምጥቷል ብሎ የደገፈ ሰው ነው። መቀሌ ሲል ነው የተቀየረው። ትግራይን ጉዳይ መወሰን የሚገባው የአማራ ልጅ አይደለም፣ የሀዲያ ልጅ አይደለም። ትግራይ ፖለቲካ መወሰን ያለበት የትግራይ አዲሱ ትውልድ ነው። አዲሱ ትውልድ ነው። የትግራይን ህዝብ አየናቸው እኮ በጦርነት ምክንያት አየናቸው። ለ20 ዓመታት ትግራይ ሲንጋፖር ሆናለች። የትግራይ ህዝብ ባልጽቆለት አይደለም። የትግራይ ህዝብ ዛሬም ከበለስ አሞራ ይጠብቃል። የትግራይ ዛሬም ትላንት አይተናል እኮ የሚበላውን አጥቶ በለስ እየበላን ነበር፣ ቅጠል እየበላን ነበር። የትግራይ እናት እንደኔ እናት በጀርባዋ ተሸክመ ነው የምታስፈጨው። የወንዝ ውሃ ነው የሚጠጣው። የትግራይ ገበሬ በበሬ ነው የሚያርሰው፣ እንደ ሀዲያውም ገበሬ እንደ ወላይታውም እንደ ሌላው። ለትግራይ እናት ቲፒኤልኤፍ ያመጣላት ተአምራት ምንድነው የሰራላት ማየት አለብን። ምናልባት የጀነራሎቹ ሚስቶች፣ የሚኒስቴሮቹ ሚስቶች፣ የባለስልጣን ዘመድ ተጠቃሚ ናቸው። እነሱ ሚሊዮነሮች ናቸው። እንደ ህብረተሰብ የትግራይ ህዝብ ኢትዮጵያ ውስጥ ካሉ 86ቱ ብሔር ብሔረሰቦች የትግራይ ህዝብ የመጀመሪያ ተጎጂ ነው። ቲፒኤልኤፍ ደርግን ለማስወገድ ባደረገው ጦርነት ድርቅ አለ፣ ጦርነት አለ። 100,000 ሰውቶ 100,000 አካል ጉዳተኛ ያስመዘገበች እናት ናቸው የትግራይ እናት። እንባው አልደረቀም። ሆኖም ደርግ ተወግዶ ምንድነው በትምክህተኝነት የተቀላቀለበት መርዝ የተዘራበት ህብረ ብሔራዊ ፌዴራሊዝምን ተፈጥሯዊ ማንነትን ነገዳዊ ማንነትን ምንም ኤክሰርሳይዝ አድርገን እኮ ኖረናል። ይሄን አንድ ቦታ ኤክሰርሳይዝ ያደርጋል ሲፈልግ አንድ ቦታ እያፈና እኛ ትውልዱ ካልነቃ ትግራይ ህዝብን በሌላ አይን እንዲታይ አድርጎ ቲፒኤልኤፍ ሰርቷል። የትግራይ እናት በደርግ ላይ ይሄን ያህል ከከፈለች፣ አንዴ በድርቅ ሌላ በገበያ ላይ በአውሮፕላን የተመተች የትግራይ እናት
100,000 ቁስለኛ፣ 100,000 አካል ጉዳተኛ፣ 100,000 ሰውታ ደርግን ለመጣል ዋጋ ከከፈለች ድርቆሽ እየመገበች ለሷ ለእርዳታ የተመደበ ምግብ ለጦርነት እየዞረ ይሄን ካደረገች ዛሬ በቲፒኤልኤፍ ግድፈት አሁንም 1 ሚሊዮን ህይወት መሰዋት አለባት፣ መገበር አለባት፣ ማልቃስ ነው የሚገባት፣ ሜዳ ላይ መሸለም አለባት። ፌደራሊዝሙን ማስተካከል እንችላለን፣ ኤክሰርሳይዝ ማድረግ እንችላለን። ሌላ እዚህ ሲንመጣ እኔ ጀነራል ሱሞሮ እናቴን በጣም ወዳታለሁ፣ በጣም ነው የሚያፈቅራት፣ ምንም እንድነካት አልፈልግም። የቴዲን እናት እንደ እናቴ ካላየው ቴዲ እንደሚወዳት የቴዲ እናት ለቴዲ እንደምታለቅስ እንደምትሳሳ ካልተረዳው ያንተ ቤት ተዳድረን መጥተን ፖለቲካ ማተንተን ዋጋ የለውም። መጀመሪያ በዛ እንስማማ። ሁማኒቲ ላይ ያንተ እናት የኔ እናት እንደሚወዳት የኔ እናት ጉዴ እንደሆነች መታከያ የሌላት እንደሆነች የቴዲ እናት መታከያ የሌላት ናት። ቴዲና ጀነራል ሱሞሮ ባመጡት ተንኮል ፖለቲካ ዋጋ መክፈል የለባቸውም። የአማራ ገበሬ የኦሮሞ ገበሬ ዛሬም በባዶ እግር ነው የሚሄደው፣ ዛሬም አህያ ነው የሚነዳው። ለኦሮሞ ገበሬዎች ምንድነው ወተት በቱቦ ገብቶላቸዋል እንዴ? ለአማራ ገበሬ የመጣ ነገር አለ እንዴ? ታዋቂ ዘፋኝ ይሁን በላይነህ የበል ዘፋኝ ከአሜሪካ ሲመጣ ወደ ቤተሰቡ ሲሄድ በባህላዊ ጀልባ ነው የሚሻገረው ወንዝ፣ ጉዛራ ነው ምን ይባል ቦታ ክሊፕ ለመስራት ራሱ ሲሄድ ማለት ነው። መሰረተ ልማት ያልተሰራበት ነው። አማራ ክልል ራሱ ቢትሄድ ኦሮሚያ ክልል ማየት ይችላል፣ አንድ ደቂቃ አለ፣ ደቡብ ማየት ይችላል። ስለዚህ አጀንዳ ላይ ለማሄድ ቀድመን መጀመሪያ ጭንቅላታችን እናዘጋጅ። ሁማኒቲ ሊሰማን ይገባል። ብሔርተኞችን ብዙ ጊዜ ጥያቄ እያነሱ ነው። ብሔርተኞች እኛ ብሔር ቋንቋ እያለን የክልሎች ንግስታትን መስርተን ስንኖር ካየህ እኔ የእስልምና እምነት ተከታይም ስለሆንኩ የሀዲያ ሱልጣኔት መስራች ቤተሰብም ስለሆንኩ የሀዲያ ኢስላሚክ ሱልጣኔት እና የወሎ ኢስላሚክ ሱልጣኔት፣ የባሌ ኢስላሚክ ሱልጣኔት፣ የሐረሪ የአፋር ተጨምሮ 7ቱ ኢስላሚክ ሱልጣኔቶች ሶማሊያን ሁሉ ተሻግሮ ዚላ ኮንፌዴሬሽንን ፈጥሮ በሰላም የኖሩ ናቸው። ይሄን አስተሳሰብ ይሄን ሰላምን በመድረክ በውይይት አንድ ሀገር የዘመና መንግስትና ዘመናዊ ኢትዮጵያ ለመፍጠር በመድረክ ዙሪያ ማድረግ ሲገባ በኃይል በመምጣቴ ዛሬ አንተ አመሰግናለሁ። ዞሮ ይመጣል ካለ ፋክት ኒውስ እንዴት ነህ? ታፕታፕ እያረጋችሁ አድማጭ ተመልካቾች ሰላም ጤና ይስጥልን። እንዴት ነው ወንድሜ? እሺ በተነሱ ጉዳዮች ላይ ምንድነው ያንተ ሀሳብ? አመሰግናለሁ ስለሰጠኝ እድል። የመጀመሪያ ነው አንተን ጋር ስገባ መጀመሪያ አንተን ማድረግ ቢፈቀድልኝ 1 ደቂቃ። እሺ ችግር የለም። ቤት በዲሲፕሊን የታነጸ ስለሆነ ሁሌም እከታተላለሁ። እጅግ በጣም የማመሰግነው። ብዙ ያልተገሩ አንደበቶችን ገርተሃል፣ ቅርጽ አልባ አንደበቶችን ቅርጽ አስይዘሃል። ስታወያይ ሚዛናዊ ነህ፣ ስርዓት ሲጥሱም ትቀጣቸዋለህ። በጣም ጎበዝ ነህ፣ በርታ። ወደ ሐሳቤ ስመጣለህ በተቻለ መጠን ጨዋነት የተሞላበት ቃላት ስለምትወድ በአንተ ሙድ ለመናገር ሐሳቤን እሞክራለሁ። የመጀመሪያ ስለሆነ ነጥብ ስትል አስቁመኝ፣ እንዳልገፋበት ያበረታታ ይመስሉኝ። ስለዚህ ምንድነው መሰለ የመጀመሪያው አማራ ክልል ጉዳይ ባልከው ጉዳይ ትንሽ ብናገር ነው ደስ የሚለኝ። ማለትም እዛ ማዶ ሙፉከራ አለ፣ እዚህ ማዶ ሙፉከራ አለ። ያው እኔም አንተም ሁሉም እየታዘበው ነው። ግን አንድ ነገር የምነግርህ ወይም ለአንተም ተከታዮች የምነግራቸው እንደምታየው አመት በወራት ወደ 18-19 ወራት ሆኖታል ጦርነቱ እንደምታየው። እና እንዴ አንዳንድ ቪዲዮዎችን ኢንተርቪው ያደረጉ ፋኖች ስታይ እንዴ የመንግስት አካል ናቸው ወይ ትላለህ፣ ትጠራጠራለህ። ባይዘው ማመን የሚያቅት መሳሪያ ታያለህ፣ አብሯቸው ግዙፍ የሆኑ ትጥቆችን ታያለህና እንደውም አንድ ጓደኛዬ እንዴ አንተ የመንግስት ኃይሎች ናቸው እንዴ እነዚህ ምናምን ይላል። ግን አይን ደግሞ ያያል። አይን ስራው ማየት ነው፣ አእምሮ ማገናዘብ ነው፣ ሚዛን ማበጀት ነው። እሱን እያየህ ለምሳሌ ዲናይ ልታደርግ አትችልም። እውነታውን አይንህ ነው አያየ ያለው። ቴክኖሎጂ ነው ዘመኑ። አንተም ቼክ ታደርጋለህ፣ እኔም ቼክ እናደርጋለን። እና ብዙ ነገሮች ሲለወጡ አይተናል። መጀመሪያ ክላሽ ቆመ ጠብቅ ምናምን ነበር ይዘው ያየናቸው። አሁን ላይ በጣም እያደጉ መጡና እንደምታየው አስቸኳይ ጊዜ አዋጅ ቢታወጅ ሰው እየታፈሰ ቢታሰር ምን ብዬ ልንገርህ፣ በቃ ቀጠለ። እስካሁን
አንድ ትልቅ የሚባል የፋኖ አመራር ቴዲዬ ተይዞ በመንግስት ኢንተርቪው ሲደረግ አይተሃል? ከጋሽ አሰግድ ውጭ ነው የምጠይቅ። ሄድን በኋላ ትመልሰዋለህ። ከጋሽ አሰግድ ውጭ የለም አይቻላቅ። ይሄ ማለት ምንድነው? ጦርነቱ ከአቅም በላይ ለመሆኑ አንዱ ሲንግል ኢንዲኬተር ነው። ጄኔራላይዝ ማድረግ ባይሆንብኝ እንዴት አመት ከምናምን ፈጅ በአንድ ወር ውስጥ እንጨርሳቸዋለን፣ በቃ ጦርነቱ አንጻራዊ ሰላም አለ የሚባል መግለጫዎች ጋጋታ ትሰማለህ በመንግስትም በኩል እና አንዳንድ ጊዜ እንደውም የምታምነው የእነዚያኞቹን ነው። ለምን የሚያሳዩ ቪዲዮ አለ አንዳንዴ። ጦርነቱ ደግሞ ፕሮፓጋንዳ ለቴዲዬ ፕሮፓጋንዳ ግዴታ ነው፣ ይሰራል። በማንኛውም የትጥቅ ትግል ዓለማት ላይ ይሄ ነገር ይደረጋልና ፕሮፓጋንዳ ሊኖር ይችላል። የዘገባ መጋነን፣ ቃላትን አሽሙንሙኖ መጠቀሞች ምናምን ሊኖሩ ይችላሉ። እና በፋኖ በኩል የምታያቸው ምራቅ የሚያስወጡ አይንህ እያየ መገናኛ ተማርኮ አይተናል። ለምሳሌ እንግዲህ ከነ መገናኛው ምናምን እና ይሄ ነገር ስታይ ብልጽግና በኩል ወይም በመንግስት በኩል ያለውን መግለጫ ያከሽፍብሃል። እና ለምንድን ነው እስከዛሬ የቆየው? ሉዓላዊ ሀገር የሚመራ መንግስት ነው። ለምን አቃተው እስካሁን ጦርነቱን መጨረስ? ወይ በድርድር አይጨርስልህም ወይ በውጊያ። በሁለት ነገሮች ቴዲዬ መሰረታዊ ክሪቲካል ነገር ልንገርህ፣ ሁለት ነገር ያዝልኝ። አንደኛ በአየር፣ ሁለተኛ በድሮን ነው እየታገለ ያለው መንግስት። በእግረኛ ኔቨር አይ ሃቭ ብዙ መረጃዎች አሉ። ባይዘው በእግረኛ አይታሰብም። ሐቁን ልንገርህ። ለምን ብትለኝ ቮለንተር አይደሉም የሚሄዱት ሰዎች በሙሉ ለጦርነቱ ቮለንተር አይደሉም። ባይዘው እንድታቅ የጃያንት የሚባሉት ናቸው አዋጊዎች ምናምን ያሉ እንጂ አሁን እግረኛ የሚገባው አብዛኛው ፎርስ ተደርጎ ነው። በተለያዩ ነገሮች ተገዶ ነው የሚገባውና እንደገባ መሞት አይፈልግም። የሆነ ነገር ላሽ ያደርጋል፣ በጎን የሆነ ነገር ብሎ ሰርጎ ይገባል፣ ወይ እጁን ይሰጣል፣ ወይ የሆነ ነገር ያደርጋል። ይሄን ታዘባለው። ኢንተርቪውም እያየን ስለሆነ ማለት ነው። እና ምንድነው ልል የፈለኩኝ ድርድሩን ራሱ ኢቭን ኦፊሻል የሆነ መግለጫ አውጥቶ እንደማያቅታቀል የፌደራል መንግስቱ ቴዲ ኦፊሻል የሆነ ለመደራደር ሰው ላኩልኝ ዛሬ ቀጠሮ ይዣለሁ ብሎ እኮ አያውቅም። የተልፈሰፈሰ ነገር ነው የምታይ። እንደውም በክልሉ መንግስት በኩል ነው አፋቸውን የሚያሟሹት። የክልሉ መንግስት እንዲያለ አቶ አረጋ እንዲያለ አቶ አረጋ አቶ እንደዚህ ነው የሚሉ። የፌደራል መንግስት እኮ አስረስ ማረ እንደገለጸው ኦፊሻሊ ጠርቷቸው ያውቅም ኢንቫይቴሽን። እንደውም ምን ብለዋል መሰለ? ለሸኔ ጋብዘዋል፣ ለሌላም ጋብዘዋል፣ እኛን ግን ኦፊሻሊ ጠርተውና አያውቁም እኮ ብለዋል። ጦርነቱ እንደተጀመረ አካባቢ የሚገርም ነገር ማለት ነው። ስለዚህ ምንድነው ልል የፈለኩ እውነት አላቸው እነዛኞቹም። መንግስት ደግሞ ሀገር መሪ ነው እንደምታውቀው፣ ሚዲያ ያለው የሚነገርለት ሚዲያ ያለው። እነሱም የራሳቸውን ሚዲያ መፍጠር ችለዋል። በቲክቶክም በተለያዩ ነገሮች ሚዲያቸውን ፈጥረው በዚያ ሚኒስትሪም የራሳቸውን ነገር እያስኬዱ ነው ያሉት። ስለዚህ ምን ልልህ ነው፣ ጦርነቱ የሚቆም አይመስልም በቀላሉ። ትምህርት የለም ባይዞ ያቁል ልንገርህ። ትልልቅ ከተሞች የምትላቸው ቴዲያውን እነዚህ የክልል ከተሞች የዞን ከተሞች ላይ 10ም 5ም በአንድ ክፍል አሉ፣ ይማራሉ። መረጃው አለን። ግን ዘሆል ትምህርት አለ ተብሎ ነው ሪፖርት የሚደረግ። አይተዋል ባለፈው የወጣውን ዳታ። መጀመሪያ ላይ ፋኖ ትምህርት አስቆመብን ለማለት ይሄን ያህል ሺህ ተማሪ ጠብቀ ይሄን ያህል ሚሊየን ጠብቀን ነበር፣ ይሄን ያህል ብቻ ተመዘገበ ብሎ መግለጫ ሰጡ። ትንሽ ቆይተው ደግሞ የሚፈለስ ነገር አወጡ። መንግስት ምን ብሎ ትምህርት በሰላማዊ መንገድ ተጀምሯል፣ አንጻራዊ ሰላም ሰፍኗል ብለው አሉ። ተጠረሰ ሁለቱ። ስትሄድ ግን የለም። አሁን ማትሪክና ሚኒስትሪ ደርሶልሃል፣ ሪፖርት ትሰማለህ፣ ትታዘበኛለህ። ያኔ ምንም ሚዲያ ያቀርቡልሃል። ይሄን ያህል ተማሪ ገምተን ነበር፣ ይሄን ያህል መዝግበናል ብለው ይልሃል ማለት ነው። ይሄን ያህል ማለት ለፈተና ሊቀመጡ ነው ይላል። በጣም ትንሽ ናቸው። መምህራን ደሞዝ ብቻ ነው እየተቀበሉ ያሉት። በመሰረቱ ደሞዝ ይቀበላሉ። እንደምታውቀው ፋኖም ትምህርት አስቀጥያለሁ ብላችሁ አትበሉ የሚል ነገር አለ። ማለትም እኛ የሞትን ለአማራ ህዝብ ህልውና መፈናቀልን ለማስቆም ምናምን እንድናደርጋለን አትበሉ፣ መምህራን ረፉ የሚል ማስጠንቀቂያ ሲሰጥ ያለህ። እሱ ብዙ ኮምፕሌኖች የሚነሱበታል አልፎ አልፎ። እና ይሄ ነው ያለው ነገር። የምታምነው በመንግስት በኩል የምታምነው ትክክል። ኦኬ